ሰላም እንዴት ናችሁ? ዛሬም ሁሌም እንደማደርገው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እስካሁን ቻናሌን ሰብስክራይብ ካላረጋችሁ ሰብስክራይብ እያደረጋችሁ እኔ እህታችሁን አበረታቱኝ። ይህ ታሪክ ሲጀምር ቶስ የሚባል ሰው ያስተዋውቀናል። ሬሳ ገናዥ ነው። የሁለት ሊጋቡ የነበሩ ሰዎች ፎቶ ተለጥፏል። እነዚህ ሰዎች ከሰርጋቸው አንድ ሳምንት በፊት ነው የሞቱት። በእነሱ ባህል መሰረት አንድ ሰው ከመቀበሩ በፊት በደንብ መዘነጥ አለበት። እናም በጣም የሚወዱት ምግብም ከፎቷቸው ፊት ለፊት ይቀመጣል። ቶስን በስራው የምትረዳው ነርስ ወደ ቤቷ ከመሄዷ በፊት የሬሳ ሳጥኑን እንዳትከፍተው ብላ ታስጠነቅቀዋለች። ቶስ እነዚህ የሞቱት ሁለት ሰዎች የሚወዱትን ምግብ ካቀረበ በኋላ አንድ ድምፅ ከሌላ ክፍል ይሰማል። እሱን ለማየት ብድግ ሲል አንድ እንስሳ የሴቷ ሬሳ ሳጥን ውስጥ ሲገባ ይመለከታል። ይህንን እንስሳ አወጣለሁ ብሎ ቶስ የሬሳ ሳጥኑን ከፈተው። የሞተችዋ ሙሽራ ስሟ ቼሪ ይባላል። በጣም ቆንጆ ሴት ናት። ቶስም እሷን አይቶ በቁንጅናዋ ተማርኮ መገረሙን አላቆመም። ይህ እንስሳ በለበሰችው ቀሚስ ስር አድርጎ ሰውነቷ ውስጥ እየተዘዋወረ ነው። ቶስም እንስሳውን አውጣዋለሁ የሚል ነበር አላማው። ቶስ ገና እጁን ዘርግቶ ሙሽራዋን ሳይነካት የሙሽራው ሳጥን ይከፈታል በራሱ ሰዓት። ቶስ በሁኔታው በጣም ደንግጦ እንስሳውንም ሳያወጣው ሁለቱንም ሳጥን ድጋሚ ይዘጋቸዋል። ቶስ እነዚህ ሁለት ፍቅረኛሞች ቤት ነው ያለው። እናም እቃቸውን መነካካት አላቆመም። ከዛም መሳቢያ ውስጥ ያለውን ካሜራ ያወጣና ውስጡ ያለውን ፎቶዎች መመልከት ይጀምራል። ያየውን ግን ማመን አልቻለም። የተረዳው ነገር ቢኖር ማይክ የሞተው ሰው ቼሪን እጮኛውን ይደበድባት እንደነበር ነው። ቶስ የሚተኛበት ክፍል በር ላይ ነጭ ክር ታስሮ ይመለከታል። ከዚያም ይህንን ነጭ ክር እየተከተለ መሄዱን ቀጠለ። ይህም ነጭ ክር የወሰደው የማይክና የቼሪ ሬሳ ወደ ተቀመጠበት ክፍል ነው። ነጩም ክር የቼሪ የሙሽራ ቀሚስ ክር ነው። ቶስ ቼሪ ፊት ለፊቱ ቆማ ይመለከታታል። እጇን ዘርግታ እና ወደ እኔ ትለዋለች። እሱም እጁን እንደዘረጋ ወደ እሷ ለመጓዝ ሊጀምር ነው። በኋላ ግን ማይክ ይመጣና ቼሪን ከኋላ ያንቃታል። ከዚያም ለቶስ ማስጠንቀቂያ ይሰጠዋል። አሁኑኑ በፍጥነት ቤቱን ለቀው ውጣ ይለዋል። በዚህን ሰዓት ነው ቶስ ከተኛበት ባኑ የተነሳው። ይህ ሁሉ ነገር የተፈጸመው በህልሙ ነበር። እስከ እንቅልፉ እንደነቃ ሳይተኛ በፊት ከቶት የነበረው ዲቪዲ መስራት ይጀምራል። በዚህ መሃል ነው ማይክ ቼሪን ሲያሰቃያት የሚያሳይ ቪዲዮ ቴሌቪዥኑ ላይ መጫወት የጀመረው። ቶስም ባየው ነገር በጣም ነው የደነገጠው። እንዴት እችን የመሰለች ሴት ሰው ያሰቃያል ማለት ጀመረ። ሬሳው ወደ ነበረበት ክፍል ሲገባ የቼሪ ሬሳ ሳጥን በትንሹ ተከፍቶ አንገቷን ወደ ጎን አድርጋ ነው የተኛችው። ቶስ ባየው በማይክ ተግባር በጣም ይናደድና ከሷ አጠገብ የነበረውን ሬሳ እየገፋ ወደ ሌላ ክፍል ይወስደውና በክር በደንብ ማሰር ይጀምራል። የቶስ ዓላማ ከሞት በኋላ እንኳን ማይክ ቼሪን እንዳያገኛት ነው። ከዛ በኋላ ቶስ ያደረገው ነገር ግን ለማመን የሚከብድ ነገር ነው። የቼሪን ሰውነት ቼሪ የለበሰችውን ልብስ አንድ ባንድ ያውልቅና ከሞተ ሬሳዋ ጋር ጾታዊ ግንኙነት መፈጸም ይጀምራል። ይህ በጣም የሚደብር ተግባሩ ለተወሰኑ ቀናቶች ይቀጥላል። ከቀን ወደ ቀን ለዚህ ለሞተ ሬሳ ያለው ፍቅር እየጨመረ ነው የሄደው። አንድ ቀን ከቼሪ ከሞተ ሬሳ ጋር ተኝቶ ቶስ ከሌላ ክፍል ድምጽ ይሰማል። ምን እንደተፈጠረ ለማየት ሲሄድ የማይክ የሬሳ ሳጥን ተከፍቶ ያገኛል። መከፈት ብቻ ሳይሆን ውስጡ የነበረው የማይክ ሬሳ የለም። ደንግጦ እየሮጠ ወደ መኝታ ቤት ቼሪ ወደ ተኛችበት ይሄዳል። የቼሪ ሬሳም አልጋው ላይ የለም። በኋላም በሚያስፈራ ሁኔታ ከአልጋ ስር አንድ እጅ ይወጣና ማይክን ጎትቶ ወደ አልጋ ስር ይከተዋል። ቶስ እንዴትም ብሎ ከአልጋ ስሩ ለመውጣት ይሞክራል። በኋላም በስለታማ ነገር እግሩን ይቆረጣል። ከባድ ህመም ውስጥ ሆኖ ቶስ ያለቅሳል። ቶስ ደንግጦ ለማምለጥ በሚሞክርበት ሰዓት ሌላ ክፍል ውስጥ የማይክ ሬሳ ተዘርሮ ያየዋል። ቶስ ባየው ነገር የባሰ እየደነገጠ መጣ። ነገሩ እንዲህ ነው። ቼሪ በመንፈስ ትሰቃይ ስለነበረና አግባብ ያልሆኑ ነገሮች ታደርግ ስለነበረ ነው ማይክ ያስራት የነበረው። አንድ ቀን መንፈሱ ባዘዛት መሰረት ቼሪ ማይክንም ገላ ራሷንም ታጠፋለች። ከዚያም በዚህ መሃል ነው ቶስ ፊት ለፊት መታ ጎንበስ ብላ ትቀመጥና አሁንም ትወደኛለህ ብላ ጠይቋለች ቼሪ። ከዚያም ቶስ የሚያስፈራ ፊቷን በሚያይበት ሰዓት ደንግጦ በጣም ይጮሃል። ከዚያም አስገድዳ ግጥም አድርጋ ትስመውና ራሱን እንዲስት ታደርገዋለች። ሰዓቱ እኩለ ሌሊት 9 ሰዓት ሆኗል። ቶስ ከተኛበት ቶስ ራሱን በሚያውቅበት ሰዓት ራሱን የሬሳ ሳጥን ውስጥ ያገኘዋል። ቶስ ከሬሳ ሳጥን ውስጥ ለመውጣት ሙከራ ያደርጋል፣ ግን የሬሳ ሳጥኑን መክፈት እንኳን አልቻለም። ቼሪ እላዩ ላይ ቁጭ ብላበት ነበር።